የፈጠረንን አምላክ እግዚአብሔርን እስክናገኘው ድረስ ባለንበት ቦታ ጸንተን እንቁም በማለት የመሰከረ ቅዱስ መልአክ ነው። በዚህም ምክንያት እግዚአብሔር አምላክ ወደ እናቱ ወደ ቅድስት ድንግል ማርያም እንዲላክ እንዲያበስራት ምክንያት ሆኗል። በዛሬው ቀን ታኅሳስ 19 ቅዱስ ገብርኤል አናንያ፣ አዛርያ፣ ሚሳኤልን ከእሳት ያዳነበት ዕለት ነው። እሳት ውስጥ የተጣሉት አናንያ፣ አዛርያ፣ ሚሳኤል ምንም ሳይሆኑ ወደ እሳት የወረወሯቸው ሰዎች ወላፈኑ አቃጠላቸው። አሁን እኮ እኔና እናንተ ሃይማኖታችን ኳዱ ወይ ደግሞ ስራ ትለቃላችሁ ቢባል የትኛውን ነው የምንመርጠው? መጽናት ያለብን ምንም ፈተና ቢበዛ፣ ምንም መከራ ቢገጥመን፣ ምንም የተመቻቸ ነገር ባይኖር እግዚአብሔርን መካድ የለብን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የእግዚአብሔር ቤተሰቦች እንደምን ሰነበታችሁ? አሜን። የአምላካችን የእግዚአብሔር ስሙ የተባረከና የተመሰገነ ይሁን። እንደ እግዚአብሔር መልካም ፍቃድ በዓሉን በተመለከተ ጥቂት ደቂቃ በትንቢተ ዳንኤል ምዕራፍ 3 ቁጥር 16 ላይ መኑ ዘያድኅነክሙ እምእዴየ ከእጄስ የሚያድናችሁ ማን ነው በሚል ኃይለ ቃል እንወያያለን። ቀድሞ ለነቢያት ለሐዋርያን አበው ዕውቀትን፣ ጥበብን፣ ማስተዋልን የሰጠ የገለጸ እግዚአብሔር ለእኛም ጥበቡን ማስተዋልን ለሁላችን ያድለን። እንደ እግዚአብሔር መልካም ፍቃድ የምንቆየው በትንቢተ ዳንኤል ምዕራፍ 3 ቁጥር 16 ላይ ነው። የሰለስቱ ደቂቅን ከእሳት መውጣት ምክንያት ማድረግ የእነሱን ሕይወትና የእኛን ሕይወት ዳሰን ትምህርታችንን አጥር ያለውን ትምህርታችንን እንጨርሳለን ማለት ነው። እንግዲህ ገብርኤል ማለት የእግዚአብሔር አገልጋይ፣ የእግዚአብሔር ተላላኪ መልአክ ማለት ነው። ዜናዊ ፍጹም የደስታ መልአክ፣ ከጭንቅ የሚያረጋጋ መልአክ። እግዚአብሔር አምላክ በዕለተ እሁድ ፍጥረታትን በፈጠረ ጊዜ ሳጥናኤል በካዱ ጊዜ እንዲክዱም ደግሞ እኔም አምላክ ነኝ ባለ ጊዜ ንቁም በበህላዌነ ብሎ አምላካችንን እስክናገኘው ድረስ ባለንበት ቦታ ጸንተን እንቁም፣ ጸንተን እንሁን ብሎ የአምላክን ፍለጋ የመሰከረ በሰማይ ሁካታ በሆነ ጊዜ፣ ሰማይ ግርግር በሆነ ጊዜ ሁሉንም የፈጠረንን አምላክ እግዚአብሔርን እስክናገኘው ድረስ ባለንበት ቦታ ጸንተን እንቁም በማለት የመሰከረ ቅዱስ መልአክ ነው። በዚህም ምክንያት እግዚአብሔር አምላክ ወደ እናቱ ወደ ቅድስት ድንግል ማርያም እንዲላክ እንዲያበስራት ምክንያት ሆኗል። በዛሬው ቀን ታኅሳስ 19 ቅዱስ ገብርኤል አናንያ፣ አዛርያ፣ ሚሳኤልን ከእሳት ያዳነበት ዕለት ነው። ይህንን በሰፊው በትንቢተ ዳንኤል ምዕራፍ 1 እስከ ምዕራፍ 4 ብናነብ በጥልቁ እናገኘዋለን። ናቡከደነጾር የሚባል ገናና ንጉሥ ነበረ። እነዚህን 3 ሰዎች አናንያ፣ አዛርያ፣ ሚሳኤልን ወደ ሀገሩ አስመጥቶ ስራ ያሰራቸው ነበረ። እነዚህም አናንያ፣ አዛርያ፣ ሚሳኤል በስራቸው በኩል ታማኝ ነበሩ። ምን ነበሩ? ታማኝ ነበሩ። ያገለግሉ ነበረ ለስራቸው። ይህ ናቡከደነጾር ልቡ በአምልኮተ ጣዖት ተነክቶ ጣዖት የወርቅ ጣዖት አቆመና ስገዱ ማለት ጀመረ። አዋጅ ማሳወጅ ጀመረ። እነዚህ ሰለስቱ ደቂቅ ግን አንተ ላቆምከው ምስል አንሰግድም አሉት። አዎ ናቡከደነጾር ጣዖቱን አቁሞ ህዝቡን ሁሉ ሊያሰግድ የተጠቀመበት 3 አይነት መንገድ አለ። አንደኛው ከባለስልጣናት እስከ እታች ያለው ሰው ሁሉም እንዲሰግዱ አዋጅ ማወጅ ነው። አዎ ሁለተኛው ደግሞ የህዝቡን ስሜት በሚቀሰቅስ በሙዚቃ እየደነሱ ሳያውቁት ለጣዖቱ እንዲሰግዱ ማድረግ ነው። ሶስተኛው ካልሰገዳችሁ ለጣዖቱ እኔ ላቆምኩት ጣዖት ካልሰገዳችሁ ወደ እሳቱ ትጣላላችሁ ብሎ በማስፈራራት ነው። እነዚህ ሰለስቱ ደቂቅ ግን 3ቱ ሕፃናት አንተ ላቆምከው ምስል አንሰግድም አሉት። ምክንያቱም እግዚአብሔር የፈጠረን አምላክ አለ። ልብ በሉ፣ እነዚህ 3ቱ ሰዎች ለስራቸው ታማኝ ናቸው። ነገር ግን በሃይማኖታቸው በኩል ሲመጣ ኖ አሉት፣ አይሆንም አሉት። ለምን?
ሃይማኖት ይቀድማል። ለምን? ለጊዜያዊ ብለን ሃይማኖታችንን አንክድም። አንተ ለምትሰጠን ስልጣን ወይም ለሰጠን ስልጣን አንተ ለምታኖረን ነገር ብለን ዘላለማዊ ህይወታችንን አንቀይርም ብለው እነዚህ ሶስት ወጣት አንተ ላቆምከው ምስል አንሰግድም አሉት። አዎ ተከሰሱ። እነዚህ ሶስቱ ህፃናት ሶስቱ ወጣቶች ምን ተብለው? አንተ ላቆምከው ምስል አንሰግድም ብለው ከሰሷቸው። ናቡከደነጾርም በጣም ይገረማል። የኔ ሰራተኞች ሆነው እኔ እያሰራዋቸው ለምንድን ነው እኔ ላቆምኩት ጣዖት የማይሰግዱት ብሎ ተናዶ ሄዶ እኔ ላቆምኩት ምስል ስገዱ አላቸው። እነሱም ሃይማኖታቸውን ተናገሩ፣ እውነቱን መሰከሩ። አንተ ላቆምከው ምስል አንሰግድም አሉት። ወደ እሳት ትጣላላችሁ አላቸው። አዎ እንጣል፣ ምክንያቱም እግዚአብሔር ያድነናል። ባያድነን እንኳን አሉ እግዚአብሔር አያድንም እያሉ አይደለም፣ ያድናል። ባያድነን እንኳን አንተ ወደ እሳት ጣለን፣ እሱ ያድነናል፣ እሱ መንገድ አለው፣ እሱ ያወጣናል። ስለዚህ አንተ አታስፈራራን አሉት። ናቡከደነጾርም እሳት አስነደደ፣ ጨመረበት። በወቅቱ ከነበሩት ኃያላን ከሚባሉ ሰዎችን አስመጣና ወደ እሳት እንዲጨምሯቸው አደረጉ። የእግዚአብሔር ተአምር ግን እሳት ውስጥ የተጣሉት አናንያ፣ አዛርያ፣ ሚሳኤል ምንም ሳይሆኑ ወደ እሳት የወረወሯቸው ሰዎች ወላፈኑ አቃጠላቸው። እነዚህ 30 ደቂቅ በእግዚአብሔር ታምነዋል። ለጊዜያዊ ነገር ብለው ሃይማኖታቸውን አልለወጡ፣ ሃይማኖታቸውን አልቀየሩ። እግዚአብሔር ደግሞ ጠብቋቸዋል። ቅዱስ ገብርኤልን እግዚአብሔር አምላክ ልኮ ጠብቋቸዋል። ቅዱስ ገብርኤል የእግዚአብሔር ተላላኪ ነው፣ ከእግዚአብሔር የተላከ ነው። ስለ ሃይማኖት ስናወራ ሃይማኖት 3 ነገሮችን ይፈልጋል። ስንት ነገሮች? 3 ነገሮችን። አንደኛው ማመንና መታመን ነው። እግዚአብሔር እንደሚያድን ማመን ነው። ከዛ በኋላ ደግሞ እኛም ደግሞ መታመን ነው። 30 ደቂቅ አምነዋል፣ እግዚአብሔር እንደሚያድን አምነዋል፣ ደግሞ ታምነዋል። በእሳት ተጥለዋል ስለታመኑ። ስለዚህ ማመን፣ መታመን። ሁለተኛው መወሰን። አዎ መወሰን አለብን። ብዙ ጊዜ ወጣቶች፣ እናትና አባት ሁላችንም መወሰን አለብን። ይቻለም ከሆነ አትሞላም። ደግሞ የተሻለ ህይወት ከፈለግን ከእግዚአብሔር ጋር ነው። ብዙ ጊዜ ለምንድነው ወደ መንፈሳዊ ህይወት ወደ ቤተ ክርስቲያን ወይም ደግሞ ወደ ቅዱስ ሥጋው ወደ ክቡር ደሙ ማትመጡ ሲባል ፍራቻ አለብን። መወሰን ይከብደናል። ለምንድነው መልካም ህይወት የማትኖሩ ስንባል? ለምንድነው ትዳራችሁን የምትፈቱት? ለምንድነው ቤት ውስጥ ሰላም የሌለው ሲባል ሰላምን ማምጣት ይከብደናል። ለእግዚአብሔር መገዛት ይከብደናል። ሰንበትን ማክበር ይከብደናል። ስለዚህ መወሰን አለብን። እነዚህ 3 ደቂቅ ወሰነዋል። 30 ደቂቅ እግዚአብሔር ያድነናል ብለው በእሳት ሲጣሉ ወስነዋል። አሁን እኮ እኔና እናንተ ሃይማኖታችን ኳዱ ወይ ደግሞ ስራ ትለቃላችሁ ቢባል የትኛውን ነው የምንመርጠው? ሃይማኖታችን የማይፈቅደውን ነገር መስሪያ ቦታ፣ ስራ ቦታ፣ ትምህርት ቤት ወይም ደግሞ ሌላ ቦታ አድርጉ ስንባል እንዴት ነው የምናደርገው? አድርጉ ሳንባል እንኳን እንዴት ነው እያደረግን ያለነው? ሶስተኛው መቁረጥና ማድረግ ነው። ንስሐ መግባት ከሆነ ፍላጎታችን በቃ መቁረጥ አለብን። ከዛም በኋላ ማድረግ አለብን። ንስሐ አባት መያዝ አለብን። ቅዱስ ሥጋውና ክቡር ደሙን ከሆነ መቀበል ፍላጎታችን፣ አዎ ንስሐ አባት መያዝ አለብን። ቅዱስ ሥጋውና ክቡር ደሙን መቀበል መቻል አለብን። 30 ደቂቅ እነዚህን ነገር አድርገዋል። ምንድን? ማመን፣ መታመን፣ አምነዋል፣ ታምነዋል። ሁለተኛው መወሰን፣ ወስነዋል። ሶስተኛው ቆርጠው ማድረግ ነው። ሊጣሉ ሲጣሉ አልፈሩም። እኛም ከእግዚአብሔር ጋር ከሆን ምንም ነገር የሚያስፈራ ነገር የለም። ምክንያቱም እግዚአብሔር በአውሎ ነፋስ ውስጥ መንገድ አለው፣ በእሳት ውስጥ መንገድ አለው። ሰዎች መንገድ የለም በሚሉበት ቦታ እግዚአብሔር ግን መንገድ አለው። አዎ ከነዚህ ከ30 ደቂቅ ብዙ የምንማራቸው ነገር አለ። የተወሰኑትን ጠቀስ እናድርግና እንጨርስ። የመጀመሪያው ፍጹም እምነት እንማራለን። በትንቢተ ዳንኤል ምዕራፍ 3 ቁጥር 17 ላይ ተጽፎ እንዳየነው የምናመልከው አምላካችን ከእሳት እቶን ያድነናል። ፍጹም እምነት
አያችሁ ያድነናል። ሁለተኛው ጽናት እናገኛለን። መጽናት እስከ መጨረሻው የሚጸና እርሱ ግን ይላል መጽሐፍ። በሌላ በኩል ደግሞ ያለህን አጽንተህ ያዝ ይላል ራእይ 3:11። ዛሬ ስንቶቻችን ነን ክራችንን ማዕተባችንን በአንገታችን ላይ ማጽናት የከበደን? ዛሬ ስንቶቻችሁ ናችሁ ትዳራችሁን የፈታችሁ? ዛሬ ስንቶቻችን ነን ስራችንን ጸንተን መስራት ያቃተን? ዛሬ ስንቶቻችን ነን ትላንትና በነበርንበት አገልግሎት መጽናት ያቃተን? ዛሬ መጽናት ያለብን ምንም ፈተና ቢበዛ፣ ምንም መከራ ቢገጥመን፣ ምንም የተመቻቸ ነገር ባይኖር እግዚአብሔርን መካድ የለብንም። ሰለስቱ ደቂቅ እግዚአብሔርን አልካዱትም። እግዚአብሔር ደግሞ ስላልካዱት የሚጠብቃቸው ቅዱስ ገብርኤልን የሚያወጣቸው ቅዱስ ገብርኤልን ላከላቸው። ስለዚህ ጽናት እናገኛለን። ሶስተኛው የእግዚአብሔር እጅ ነፃ እንደሚያወጣን ማወቅ አለብን። በኢያሱ ምዕራፍ 4 ቁጥር 42 ላይ ያለውን ኃይለ ቃል መመልከት ይቻላል። የእግዚአብሔር እጅ ነፃ ያወጣናል። አሁን እኮ እሳት ሲባል እኮ የግድ የሚታየው እሳት ብቻ አይደለም። የሐሜት እሳት ወስዶናል። የክፋት እሳት፣ የምቀኝነት እሳት፣ የጥላቻ እሳት፣ የዘረኝነት እሳት፣ ያለመከባበር እሳት፣ ብዙ አይነት እሳቶች አሉ። እግዚአብሔር አምላክ መልአኩን ቅዱስ ገብርኤል ልኮ ከነዚህ ሁሉ እሳት ያድነን። ቤተክርስቲያን ላይም ብዙ እሳት መጥቷል። አሁን መንግስት ራሱ እሳት እየሆነባት ነው። ግብር ክፈይ እያላት እየተገዳደራት ነው። ይህችን ሀገር እንድትሆን ያቀናች ቅድስት ቤተክርስቲያንን ቅዱስ ገብርኤል ከእግዚአብሔር ተልኮ ቤተክርስቲያን ላይ እኛም ሕይወት ላይ የመጣውን እሳት እሱ ያስወግድልን። ሌላው ለዛሬው በስተመጨረሻ ሕይወትና እስትንፋስን ይሰጣል ያበረታታልም። እግዚአብሔር ነው ሕይወትን የሚሰጠው፣ እስትንፋስን የሚሰጠው እግዚአብሔር ነው። የሚያበረታታን እግዚአብሔር ነው። ሰለስቱ ደቂቅን ሕይወት የሰጣቸው እግዚአብሔር ነው። እነዚህ ሶስቱ ሕፃናት በመጽናታቸው ናቡከደነጾር እነዚህ ሰዎች እስኪ ለያቸው ብሎ ቢመጣ 4 ሆኖ አየ። አንደኛውም የእግዚአብሔር መልክ ይመስላል ብሎ መሰከረ። በትንቢተ ዳንኤል ምዕራፍ 3 በደንብ እናንብበው። የነዚህ የሶስቱ ሕፃናት መጽናት ናቡከደነጾር አዋጁን እንዲቀይር ምክንያት ሆኖታል። ለጣዖት ስገዱ ብሎ አዋጅ አውጆ ነበረ። አሁን ደግሞ የነዚህ የአናንያ የአዛሪያ የሚሳኤል አምላክ እውነተኛ አምላክ ነው ብሎ አዋጁን በአዋጅ ቀየረ። አያችሁ ወገኖች፣ እኔና እናንተ በምናደርገው ኑሮ፣ እኔና እናንተ በምንውለው ውሎ፣ እኔና እናንተ በምንናገረው ንግግር፣ እኔና እናንተ በምንኖረው ኑሯችንን አይተው ሕይወታችንን አይተው እነዚህ ክርስቲያን ናቸው፣ ክርስቶስን ይመስላሉ፣ ክርስቶስን ይመሰክራሉ፣ ስለዚህ ክርስቲያን እንሁን የሚሉ ሰዎችን ማፍራት አለብን። ስራችንን አይተው እግዚአብሔርን የሚያመሰግኑ፣ ሕይወታችንን አይተው እግዚአብሔርን የሚያመሰግኑ፣ እኛን ሳይሆን ከኛ ይልቅ የምንከተለውን የምናመልከውን እግዚአብሔርን ሕይወታችን ሊመሰክረው ያስፈልጋል። ሰለስቱ ደቂቅ በሕይወታቸው ይህን ያደረጉት፣ ሕይወታቸው እግዚአብሔርን መሰከረ። ናቡከደነጾር አዋጅ አውጆ የነበረውን በአዋጅ እንዲቀይር አደረገ። ምን? የሰለስቱ ደቂቅ መጽናት፣ ሃይማኖታቸውን አለመካዳቸው። እኛም ዛሬ በትዳር ምክንያት፣ በሌሎች ምክንያት፣ በኢኮኖሚ ምክንያት ከኛ ቤተ እምነት ውጭ የሆኑ ሰዎችን የምናገባ ሰዎች አለን፣ የምንዛመት ሰዎች አለን። ማህበራዊ ህይወት ያስፈልጋል፣ ግን በአግባቡ ነው። በማይመቻ ከሄደ መሄድ ጥሩ አይደለም። ብርሃን ከጨለማ ጋር ምን ህይወት አለው እንደተባለው። ስለዚህ እኛ ህይወታችን ክርስቶስን መመስከር መቻል ይጠበቅብናል። ከእጅ የሚያድናችሁ ማን ነው? እግዚአብሔር። ያስተማረን የመከረን የአባቶቻችን የኛም አምላክ እግዚአብሔር ስሙ የተባረከና የተመሰገነ ይሁን። ወስብሐት ለእግዚአብሔር።